ሰላም እናስቀድም እዚህ ስቱዲዮአችን የተገኛችሁና በእያላችሁበት ሆናችሁ ከኢቢኤስ ቴሌቪዥን እየተዘጋጀ የሚቀርብላችሁን የእንቆቅልሽ የመዝናኛና የጥያቄና መልስ ዝግጅታችንን የምትከታተሉ ሁሉ የዛሬው ዝግጅታችን ተጀምሯል። አበበ ፈለቀ ነኝ። አብራችሁን ቆዩ። እንግዲህ እንደተለመደው በዛሬው ዝግጅታችንም የተለያዩ እዚህ ስቱዲዮአችን የተገኙ ታዳሚዎቻችን 1500 የአሜሪካን ዶላር ለማግኘት የሚደረገውን የጥያቄና መልስ ውድድር ተካፋይ ለመሆን ተዘጋጅተዋል። እንደምታውቁት 15 ጥያቄዎች ናቸው የተካተቱት። የመጀመሪያው 5 ጥያቄ 25 የአሜሪካን ዶላር፣ ሁለተኛው 5 ጥያቄ 500 የአሜሪካን ዶላር እና ሶስተኛውና የመጨረሻው 5 ጥያቄዎችን መመለስ ደግሞ 1500 የአሜሪካን ዶላርን ያስገኛል። በድጋሚ ለሁሉም እዚህ ስቱዲዮአችን ለተገኙ ተወዳዳሪዎች መልካም ዕድል እንመኛለሁ። ወደ መጀመሪያዋ ተወዳዳሪያችን ስናመራ ምህረት አሰፋን ወደ ምህረት ቂመኛ ናት ይቅርባይ? በጣም ይቅርባይ። ለዛ ነው ምህረትን ማግኘት ከስምሽ ወርሰሻል ማለት ነው። ምን አይነት ልጅ ነበርሽ ልጅ ሆነሽ? ልጅ ሆኜ በጣም ተግባቢ አሁንም ነኝ። ምንም የተለወጠ ነገር አሜሪካ አለወጠችሽ? አልቀየረኝም። እንዳለሽ ነሽ። የት ሀገር ወይም የት ሰፈር ልጅ ነሽ? ኢትዮጵያ ኢትዮጵያ ያለው የ22 ማዞሪያ አካባቢ ነው ያደግኩት። እና ምንድን ነበር በልጅነትሽ ነው የምታዘወትሩ ጨዋታ? የማዘወትረው ጨዋታ ፔፕሲ ትዝ ይለኛል። እንዴት ነበር ጨዋታው? ፔፕሲ በኳስ ይሰራል፣ ቆርኪ ያለ እና ኳስ ሲወረወር መሸወድ ኳስ ያ ከመጀመሪያ ቆርኪው ላይ ነው የሚመታው ወይስ ነው ጠፍቶብሻል? ህጉን ትንሽ ጠፍቶብኛል፣ ግን ያው ዋናው አላማ ቆርኪውን መደርደር። እሺ እንቆቅልሽ ተጫዋች ነበር? ትንሽ ሲጫወቱ ሰምቼ አውቃለሁ። ብዙ ተጫወቱ ግን እዚህስ አሜሪካ የት ስቴት ነው የምትኖሪው? ለ18 አመት በሚኒሶታ ነበር የኖርኩት። እዚህ ደግሞ ወደ ዲሲ ሜትሮ ኤሪያ ከመጣ 2 አመት ሆኖኛል። ስለዚህ 20 አመትሽ ነው እዚህ ሀገር ከመጣሽ? yes በልጅነት ነው የመጣሽ ማለት ነው። የኢትዮጵያን ባህል ትውፊት ማንነትሽን ቋንቋሽን ላለመርሳት ምን ያህል ጥረት አድርገሻል? በጣም ነው የምጥረው። እስካሁን ድረስ እንግሊዝኛ ስትቀላቀይ አልሰማውምና ጥረት እንግዲህ በተቻለሽ አቅም ቋንቋሽን ላለመርሳት ጥረት ያደርጋል ማለት ነው። በጣም እጥራለሁ፣ አነባለሁ፣ ጽፋለሁ እስካሁን ድረስ እና ሞር ደግሞ አማርኛ ለመማር በጣም እተጋለሁ። በጣም ግሩም ነው። እንደው እንግዲህ ሚኒሶታ ነው የኖርሽው ለ18 አመት፣ አሁን ወደ ዲሲ ነው የመጣሽው 2 አመት። ዲሲና ሚኒሶታ ከብዙ ኢትዮጵያ ማህበረሰብ አለ። እንዴት ነው? ብዙ ልዩነት አላቸው ናቸው? በጣም ልዩነት አለ። በጣም አንደኛ ዲሲ ሜትሮ ኤሪያ በጣም ሰፊ ነው፣ ትልቅ ነው። በጣም ብዙ አበሻ አለ፣ ብዙ ኦፖርቹኒቲ አለ፣ ብዙ ነገር አለ። በጣም ትልቅ ታዳጊ ሀገር ነው። ሚኒሶታ ደግሞ ያው የሚታወቀው በበረዶ በስኖ በጣም የሚበርድ ሀገር ነው። ስፔሻሊ ገና ከኢትዮጵያ እንደመጣን በጣም ይከብድ ነበር። ውስጥ ነው የገባ ነው ያለው። ስለዚህ ለውጥ አለው በአየሩም በአጠቃላይ በአየሩ ለውጥ አለው። ስፔሻሊ ደግሞ ገና እኛ ወደዛ ይሄድን ጊዜ የተወሰነ አበሻ ነበር ያለው እና ሁሉም ሰው ይግባባል፣ ይተዋወቃል። አሁን ግን for the past 6-7 years ብዙ አበሾች አሉ አሁንም እዛ ተቀያይሯል። በጣም ግሩም። ወደ ሙያ ላይ ነው ያለሽ? ትምህርት ላይ ነው ያለሽ? ስራ ላይ ነው ያለሽ? ስራ ላይ ነው ያለሁት። በምን አይነት የስራ መስክ? ባክግራውንድ ያጠናሁት ግራፊክ ዲዛይን ነው። የሰራሁት በተለያየ ካምፓኒ ዌብሳይት ላይ ነው የምሰራው። በአሁኑ ጊዜ ለገቨርንመንት ዌብሳይት ነው የምሰራው። ያው ብዙ የገቨርንመንት ዌብሳይቶች አሉ። እነሱ ሲስተማቸውን መቀየር ሲፈልጉ፣ ዲዛይናቸውን መቀየር ሲፈልጉ አማክራለሁ ማለት ነው። ኮንሳልታንት ነኝ። በጣም ጥሩ። በተጨማሪ ደግሞ በትርፍ ጊዜ ስጦታ የሚባል ሾው አለኝ። የተለያዩ ተማሪዎችን፣ ፕሮፌሰሮችን እዚህ ሀገር መጥተው ጥሩ ቦታ ላይ ያሉትን ሰዎች ኢንተርቪው ያደርጋለሁ። ዋናው አላማው ያንግ ጀነሬሽን ኢንስፓየር ለማድረግና እዚህ ሀገርም ኢትዮጵያም አንድ ችግር አለ። ብዙ ሰው ማንነቱን አያውቅም እና ያንን ማንነታቸውን እንዲያውቁ፣ ስጦታቸውን እንዲያውቁ
የተለያየ ጥያቄዎችን እንጠይቃለን ከሌሎች ሰዎች ደግሞ አይተው እንዲማሩ በማድረግ ያን የመሰለ ሾው አለኝ ስጦታ ሾው ይባላል። ስጦታ ሾው የራስሽ በቴሌቪዥን የሚታይ ነው ወይስ ምንድነው ቻናሉ? በአሁኑ ጊዜ ያው በዩቲዩብ ቻናል ነው የሚታየው ስጦታ ሾው ተብሎ ቢገባ ዩቲዩብ ላይ አለ። ያ እና በቅርብ ጊዜ ደግሞ በተለያየ ሚዲያ ቦታ ለመገኘት አሳባለኝ። እሺ እንግዲህ ምንድነው ታርጌት ኦዲየንስሽ ወይ መድረስ የምትፈልጊው ኦዲየንስ ማለት ነው? ለወጣቱ ነው ለሁሉም ቤተሰብ ነው? ሞስትሊ ለወጣቶች ነው። ያው እንደምናውቀው በአሁኑ ጊዜ በኢትዮጵያ ውስጥ በጣም ትልቁን ቦታ የያዙት ወጣቶች ናቸው። በዚህ በአሜሪካንም ሀገር በተለያየ ሀገር ብዙ ወጣቶች አሉ እና ዋናው ኦዲየንስ ወጣቶች ናቸው። እሺ እንግዲህ በጣም እናመሰግናለን። በጣም ጥሩ ስራ እየሰራሽ ነው ማለት ነው ወጣቱን በማስተማር ረገድ። ወደ ጥያቄያችን እንገባለን። እሺ እንግዲህ ዛሬ $1500 የሚያስገኝ ጥያቄና መልስ ወደ ለመካፈል ነው የመጣሽ። ምን ያህል ዝግጁ ነኝ ትያለሽ? እንግዲህ ያለኝን እውቀት ሁሉ ለመጠቀም ተዘጋጅቻለሁ። መልካም እድል። ቴንክ ዩ። እሺ እንግዲህ ተመልካቾቻችን ወደ መጀመሪያው ጥያቄያችን ነው የምናመራው። እንደምታውቂው 3 መልስ የማግኛ መንገዶች አሉሽ። የመጀመሪያው ለተመልካች እድል መስጠት፣ ሁለተኛው ከ3ቱ ትክክል ካልሆኑት መልሶች ውስጥ አንዱ እንዲወጣልሽ መጠየቅ፣ ሶስተኛውና የመጨረሻው ደግሞ ለኔ ሀገር መስጠት ነው። እነኚህን 3 አማራጮች በፈለግሽው ቅደም ተከተል መጠቀም ትችላለሽ። እንቆቅልሽ ምን አቅል 12 ተመልካች 2 ወይም 3 ደናሽ። ሀ እግር ኳስ ጨዋታ፣ ለ ኤሌክትሪክ፣ ሐመሩሃ ሰዓት፣ መ ወጥና ማማሰያ። የመጀመሪያው ጥያቄ ራሱ ከባድ ነው። ምንድነው ይመስልሽ ታስቢው? 12 ተመልካች 2 3 ደናሽ። ደናሽ አንዳንዴ 2 ሊሆን ይችላል፣ አንዳንዴም 3 ሊሆን ይችላል። ኦኬ እግር ኳስ ጨዋታ አይደለም፣ ኤሌክትሪክ አይደለም፣ ወጥና ማማሰያም አይደለም በፍጹም። ሳስበው ሰዓት ይመስለኛል፣ ምክንያቱም ሰዓት 12 ነው የ12 ይቆም እንትን አለ ቁጥሮች አሉት ውስጡ። 2 ወይ 3 ደናሽ ወይ ደቂቃ ሊሆን ይችላል አቆጣጠር። የመጨረሻው መልስ ሰዓት። ሐመሩሃ ሰዓት 12 ቁጥሮችና 2 ወይም ደግሞ አንዳንዴ ሰከንድ ከተጨመረ 3 ይሆናል። በትክክል ነው። ሁለተኛው ጥያቄ ነው የምንከተለው። ሁለተኛው ጥያቄ ተረትና ምሳሌ ነው። የጠላቴ ጠላት ዳሽ። ሀ ጠላቴ ነው፣ ለ ወዳጄ ነው፣ ሐመሩሃ ደመኛዬ ነው፣ መ አይጎዳኝም። የጠላቴ ጠላት የጠላቴ ጠላት ጠላቴ ነው አይሆንም። ደመኛዬ ምን ማለት ምን እንደሆነ አላውቅም። ወይ ወዳጄ ወይ አይጎዳኝም ነው። እርግጠኛ ካልሆንሽ 3ቱ አማራጮች አሉልሽ። የጠላቴ ጠላት ኦኬ አሁን ገባኝ። የጠላቴ ጠላት ለወዳጄ ነው። መጨረሻ መልስ። ተረትና ምሳሌውን ስለምታውቂ ነው ወይስ እንደው ስታቀናጅው ሜክ ሴንስ የሚያደርገውን ያው ካለኝ እውቀት ጨምሬ። ስለዚህ እንግዲህ አንደኛው ጠላትሽ ደበበ ቢሆን ሁለተኛው ጠላትሽ ከበደ ነው። የጠላቴ ጠላት ነው እሱም እኔ አብ። ስለዚህ ጓደኛ ነው የምትሆኑት ማለት ነው። ሁለታችሁም ጠላታችሁን ለማጥቃት ሜክ ሴንስ አባባሉ። መጨረሻ መልስ yes የጠላቴ ጠላት ወዳጄ ነው በትክክል ነው። ስለዚህ ያለምንም ድጋፍ ተረትና ምሳሌውና እንቆቅልሽን አልፈሻል። 20 ዓመት ከኢትዮጵያ መራቀሽ ያው የተረትና ምሳሌና የቋንቋ ክህሎታችንን ለማስታወስ የሚጠቀመውን የጭንቅላት ክፍል አልበረዘውም። እሱ ተረጋግጧል ማለት ነው። ሶስተኛ ጥያቄ በርጩማ ስንት እግሮች አሉት? ሀ 4፣ ለ 2፣ ሐመሩሃ 3፣ መ 5። መጀመሪያ በርጩማ ምንድን ነው? በርጩማ ቃለሁኝ እና አጭር ወንበር። ስለዚህ ወንበር አይደለም። ኦፍ ኮርስ ወንበር 4 እግር ነው ያለው።
ሰው አይደለም ሁለትም አይደለም የኢትዮጵያ ስፔሻሊ ሁለት በርጩማ ሁለት አይደለም እርግጠኛ ነኝ ሐመርዋ 3 የመጨረሻ አስታውሰሽው በስነ ስርዓት ነው ወይስ ያ በርጩማ አይነበረን ትዝለኛል ያ ስትቀመጭበት ምን ቡና ስታፈኝ ተቀመጥሽ ወይስ ብዙ ጊዜ ያው ቡና ለማፍላት ነው የሚጠቀመው ወይ ኢትዮጵያ ላይክ ድሮ ማለት ነው ቲቪ ብዙ ሰው የጎረቤት ላይ ሲመጣ ያው በርጩማ ላይ ቁጭ ታውጣለ ስለዚህ በርጩማ ላይ በርጩማ አሁን ሁሉም ሰው ቲቪ ሳይኖረው ማለት ነው that was long time ago በትክክል መልሰዋል በርጩማ ስንት እግሮች አሉት 3 እግሮች አሉት አልተቻልኩም እንዴት ነው እሞክራለሁ ምትዘልቂው ነው የሚመስለው አካሄድሽ እስቲ እንግዲህ አራተኛ ከጣውላ የሚሰራና 12 ጉድጓዶች ያሉት ሁለት ሰዎች ጉድጓዶች ውስጥ ጠጠር እየጨመሩ የሚጫወቱበት የጨዋታ አይነት ምን ይባላል? ሀ ዶሚኖ፣ ለ ዳማ፣ ሐመርሃ ገበጣ፣ መ ቅልብልቦሽ። እርግጠኛ ነኝ መቅልብልቦሽ አይደለም። ቅልብልቦሽ በድንጋይ የሚጫወት ጨዋታ ነው። ቅልብልቦሽ ወይ ቅልብልቦሽ መሰለኝ። ዶሚኖ በእውነቱ አላውቅም ምን እንደሆነ። ዳማና ገበጣ ግን ሲባል ሰምቼ አውቃለሁ። ከጣውላ የሚሰራ ስራ ሲባል ሰምቻለሁ እንጂ ዳማ ተጫውቼ አላውቅም። ግን ገበጣ I remember እንደዚህ ሰርክ ያለው መርዳት ብችል ደስ ይለኝ ነበር። ያ ከማስታውሰው ጌሞች መካከል ገበጣ ትዝ ይለኛል እና ጉድጓድ ያስ ይላለካ ሰርክል አልኩኝ ያው ጉድጓዶች ይላል ጉድጓድ አለ። ስለዚህ ሐመርሃ ገበጣ ተጫውተሽ ታውቂያለሽ? ገበጣ ተጫውቼ አላውቅም፣ ግን ጎረቤታችን ሲጫወቱ አይቻቃለሁ እና ግን ትዝ ይለኛል። የመጨረሻ yes ተመልካቾች ምን ትላላችሁ? በገበጣና በዳማ መካከል ትንሽ ግራ የመጋባት ሁኔታ ታይቶባት ነበር፣ ግን እንግዲህ ወደ ትዝቷ ተመልሳ ገበጣ ብላለች። ዳማ በትክክል መልሰዋለች። ገበጣ አልተቻልሽም። አምስተኛ ጥያቄ ላይ ደርሰናል። ይሄን መለሽ ማለት የመጀመሪያውን 25 የአሜሪካን ዶላር ማግኘትሽን አረጋግጠሽ ማለት ነው። ደግሞ ትልቁ ቁም ነገር እሱ ብቻ አይደለም። ሶስቱንም መልስ የማግኛ መንገዶችን እስካሁን አልተጠቀምሽባቸውም። ስለዚህ በየትኛውም ጊዜ ጥያቄ ከከበደሽ እነሱ መጠቀም ትችያለሽ ማለት ነው። አምስተኛ ጥያቄ አጀባዬ አጀባ ሆኗል ፈረሱ ወዴት ነው እሱ? አጀባዬ አጀባ ሆኗል ፈረሱ ወዴት ነው እሱ? ይህ የሰርግ ዘፈን ስንኝ መቼ ነው የሚዘፈነው? ሀ ሙሽራው ሙሽሪት ቤት ሲደርስ፣ ለ ሙሽራው ሙሽሪትን ወደ ቤቱ ይዟት ሲገባ፣ ሐመርሃ የሙሽሪት ቤተሰቦች ሙሽሮችን ሲሸኙ፣ መ የሙሽራው ቤተሰቦች ለምስራች ሲመጡ። እንግዲህ አባባሉን አስታውሳለሁ። ምን እንደተገኘሽ በዚህ ነው ታውቃለሽ? ዜማውን ታስታውሻለሽ? ያ እስቲ በይ። አታስታውሽም ማለት ነው? I do አስታውሳለሁ። ሞክሪያ like አግዝሻለሁ። I think አጀባ ሆኖ የት ነው እሱ? ድምጽ ትሞክሪያለሽ ማለት ነው? ትንሽ በወድሽ ዘፈንሽ እንጂ ጥሩ ነው የተጫወትሽው። ስለዚህ ይሄን ዘፈን የዘፈንሽው መቼ ነው? የዘመድ ሰርግ ላይ ማለት ነው። ለሰርግ የሚዘፈን ዘፈን ነው። በዚህ ሰዓት ተመልካቾች ሙሽሮች ሰው ይዳሩ ቤተሰብ ያላቸው በሙሉ ይሄን ጉዳይ መቼ ነበር የዘፈን የተዘፈነው እየተባሉ እያወሩ ነው። ጠዋት የሚዘፈን ይመስለኛል። ጠዋት በሰርጉ ጠዋት የሰርጉ ቀን ጠዋት ያ ምክንያቱም አጀባ ሆኗል ፈረሱ ወዴት ነው እሱ? ላይክ ወዴት እየሄዳችሁ ነው?
እያለ የሚል ጥያቄ ነውና ሙሽሪት ላ አይደለም። የሙሽሪት ቤተሰቦች ሙሽሮችን ሲሸኙ አይደለም። አመሯ የሙሽራ ቤተሰቦች ለምስራች ሲመጡ እሱም አይደለም። ጠዋት ነው። ስለዚህ ሙሽራው ወደ ሙሽሪት ቤት ሲደርስ ጠዋት ሲሄድ ቢዘፈን ይመስለኛል። የመጨረሻ መልስ ይመስለኛል ነው ወይስ እርግጠኛ ሆነሽ ነው? ሀና አለ በጣም ያምታታል። ሙሽራው ሙሽሪቱን ወደ ቤቱ ይዞ ሲገባ አይደለም። ብዙ ካሰብኩኝ ያምታታዋል። ስለዚህ የመጨረሻ መልስ ሙሽራው ሙሽሪት ቤት ሲደርስ። ሙሽራው ሙሽሪት ቤት ሲደርስ የመጨረሻ መልስ። አግብተሻል? ምን ትላላችሁ ተመልካቾች? ልክ ናት ወይስ ልክ አይደለችም? ከአፍታ ቆይታ በኋላ እነግራችኋለሁ። በጣም ጥሩ ተመልካቾቻችን፣ እንግዲህ ከአፍታ እረፍት በፊት ምህረት ያንጎራጎረችልን አጀባዬ አጀባ ሆኗል ፈረሱ ወዴት ነው እሱ የሚለውን የሰርግ ዘፈን ስንኝ መቼ ነው የሚዘፈነው የሚለውን ጥያቄ ሙሽራው ሙሽሪት ቤት ሲደርስ ብላ መልሳለች። ምርጫዎቹ ሙሽራው ሙሽሪት ቤት ሲደርስ፣ ለሙሽራው ሙሽሪትን ወደ ቤት ይዞ ሲገባ፣ አመርሃ የሙሽሪት ቤተሰቦች ሙሽሮች ሲሸኙ፣ የሙሽራ ቤተሰቦች ለምስራች ሲመጡ የሚሉ ነበሩ። ሀሳቤን አልቀየርኩም። 25 የአሜሪካን ዶላር ማግኘቷን አረጋግጣለች። ሙሽራው ሙሽሪት ቤት ሲደርስ። በጣም ጥሩ። መጀመሪያውን ዙር አጠናቀቀን። 25 የአሜሪካ ዶላር ተሸላሚ መሆንሽን አረጋገጥሽ። የሚቀጥለው ጉዞ ወደ 500 የአሜሪካን ዶላር ነው። በድጋሚ መልካም እድል። በጣም ጥሩ። ስድስተኛ ጥያቄ። አንዳንድ ሰዎች ማጅራታቸው ወይም ጆሮ ግንዳቸው ወይም ግንባራቸው አካባቢ የሚበቅል ስስ ለስላሳና ቀላ ያለ ጸጉር ምን ተብሎ ይታወቃል? የእናት ጸጉር፣ የጎሽ ጸጉር፣ ሐመሩሃ የዶሮ ጸጉር፣ የወተት ጸጉር። አንተ ራስህ ታውቀዋለህ? በጣም ብዙ ጥያቄዎች እኔም ማላቃቸው አሉ። እኔም ራሴ እዚህ ጋር ቁጭ አልኩት እየተማርኩ እየተለወጥኩ ነው። ይሄ ሰምቼው አላቅ። አንዳንድ ሰዎች ማጅራታቸው ሶስት ምርጫዎች አሉ። ግንባራቸው ላይ የሚበቅል እስቲ ወደ ኋላ መለስ በይና ማን ጆሮ ግንድ ላይ ነበር ያችን ያየሁት ያሳሰኝ። ምርጫዎችን መጠቀም ትችላለሽ። አሁን ምንድን ነው አሁን እያሰብሻለሽ? የጎሽ ጸጉር አይመስለኝም። ለምን? ጎሽ ካልጠፋ ጸጉር የጎሽን እንያዝ ብለሽ? አይ ዶንት ኖ ጎሽ ከእንስሳ ጋር የተያዘ ነገር አለ። I'm not sure. ደስ ቀልብሽ አልወደደውም? አይመችም። እሺ። የወተት ጸጉር ሰምቼ አላውቅም። ይሄ ከባድ ስለሆነ ኦዲየንስ ወደ ተመልካች ብላለች። ተመልካች ጋር ባሰጪው ያንቺ ምርጫ ምን ነበር? አማራጭ ባይኖርሽ የዶሮ ጸጉር። የዶሮ ጸጉር። ተመልካች ጥያቄውን ሰምታችኋል። አንዳንድ ሰዎች ማጅራታቸው ወይም ጆሮ ግንዳቸው ወይም ግንባራቸው አካባቢ የሚበቅል ስስ ለስላሳና ቀላ ያለ ጸጉር ምን ተብሎ ይታወቃል ነው ጥያቄው። የእናት ጸጉር፣ የጎሽ ጸጉር፣ ሐመሩሃ የዶሮ ጸጉር፣ የወተት ጸጉር ነው ምርጫው። እንግዲህ እንደ እናት እንደ አባት እናንተን ተማመኘ ወደ እናንተ ልኬዋለሁ ብላለች ጥያቄውን። እጅ ያወጣ ሰው አይታየኝም እስካሁን። የሚያክስ ሌላዎቹ እንግዲህ ይሄኛውን እድል አልተጠቀምሽበትም፣ አመለጠሽ ማለት ነው። ለተመልካች መስጠት እድል ስላላወቁት ማለት ነው። የሚገምት ስለበላሽ ከኔ የሚገምት አንዳንድ ሰዎች ማጅራታቸው ጆሮ ግንዳቸው ወይም ግንባራቸው አካባቢ የሚበቅል ስስ ለስላሳና ቀላ ለጸጉር ምን ተብሎ ይጠቀላል? አንዲት ነጠላ ወይም ዘለላ ጸጉር አይደለችም። ላይክ እንደ ጸጉር የማይታዩ ግን በስስ ሆነው የሚወርዱ ጸጉሮች እንደማለት ነው።
ከበዳቸው። እሺ ስለዚህ ወደ አንቺው ተመልሷል ማለት ነው። ሰው የሚገምትም የለም። የወተት ጸጉር ብሏል አንደኛው። እንግዲህ በድምጽ ብልጫ ልታሳልፊ እንደሆነ አላውቅም። ስለዚህ አንቺ ምርጫ ነው። ሌላ አሁንም ሁለት ሌሎች አማራጮች አሉሽ በእነሱ መልስ ካልተማመንሽ። ምክንያቱም በእርግጠኝነት የነገረሽ ሰው የለም። ግምታቸውን የነገሩሽ የተመልካቹን እድል አተሻል። ለኔ ሀገር መስጠት ወይም ደግሞ ትክክል ካልሆኑ መልሶች ውስጥ አንደኛ ይወጣልኝ ማለት መጣለሽ። አገር ውስጥ ስለዚህ አንደኛው የዶሮ አንቺ የመለሽ የዶሮ ጸጉር ነው። ተመልካች የወተት ጸጉር ብሎሻል። ሁለቱም ላይ እርግጠኛ ሳይሆንሽ። እሺ አገር ደሴ ሄጄ ሁሉ በጄ ሁሉ በደጄ የደሴን ውበት አድንቄ ተዝናንቼ ተደስቼ ሀገር መስጠትሽ ልክ ነበረ። ምክንያቱም አንቺም እነሱም ልክ አይደሉም። አይሆንም ያልሽው አይመስለኝም ያልሽው የጎሽ ጸጉር በጣም ነበር መጀመሪያ ነው ያልኩት። ከዚህ በኋላ አትረሽው ማለት ነው። ኦኬ ይሄ አንቺ አሁን ትላለች ጫፍ ላይ ያለች እሱ ማለት ነው። ተመልካቾች እንግዲህ ምህረት ስድስቱ ጥያቄዎችን አልፋ ሰባተኛው ላይ ያለችው ከሶስቱ የመልስ ማግኛ መንገዶች ውስጥ ሁለቱን ተጠቅማለች። የቀራት ትክክል ካልሆኑ መልሶች ውስጥ አንዱ ይውጣልኝ የሚለው ብቻ ነው። ወደ ሰባተኛው ጥያቄ እናምራ። በሲዳማ ብሔር የሚከበር በዓል የቱ ነው? ሀ ግፋታ፣ ለ ጨምበላላ፣ ሐመሩሃ ኢሬቻ፣ መገዳ። ከ22 ወጥተሽ እንደ ወደ ኦሮሚያ ወደ ሌሎች ክልሎች ወጣ ብለሽ ታውቂያለሽ? አታውቂም። ስለዚህ እንግዲህ ግምትሽ ምን ያህል እንደሚሰራ በዚህ ነው የሚታወቀው ማለት ነው። አንድ የመሳሳት እድል አለ። አንድ እድል አለሽ። አንድ ከሶስት ለምሳሌ አሁን የመጨረሻ የቀረሽ ነገር መሳሳት እድል የለሽ። ያለሽ እድል ምንድነው? ትክክል ካልሆኑት መልሶች ውስጥ አንዱን እንዳወጣልሽ መጠየቅ ትችላለሽ። ስለዚህ ምርጫሽን ያጠብልሻል ማለት ነው። አራት ምርጫዎች ሳይሆን ሶስት ይሆንልሻል። ያ ተጠቀመዋለሁ መጨረሻው። ኦኬ የመጨረሻውን እድል። ስለዚህ ሶስት ትክክል ካልሆኑ መልሶች ውስጥ አንዱ ይወጣልሽ። yes መገዳ አይደለም። ስለዚህ ወይ ግፋታ ነው ወይ ጨምበላላ ነው ወይ ኢሬቻ ነው። ኢሬቻ አይደለም። ጨምበላላ ሲባል ሰምቼ አላውቅም። ሀ ግፋታ የመጨረሻ መልስ። yes በሲዳማ ብሔር የሚከበር በዓል የቱ ነው? እንግዲህ ገዳ ከምርጫዎች ውስጥ እንዲወጣላት በጠየቀችው መሰረት ወጥቶላታል። ኢሬቻ ለመሆኑን እርግጠኛ ናት። ግፋታና ጨምበላላን እርግጠኛ አልነበረችም። ጨምበላላ የሚባል ነገር ሰምቼ አላውቅም። ስለዚህ ግፋታ ነው ብላለች። ጨምበላላ የሚባል ዘፈን ሁላ አለ። ዋው መልሱ ጨምበላላ ነው። በሰባተኛው ጥያቄ ከውድድር ወጥተሻል ማለት ነው። በጣም እናመሰግናለን እዚህ ስቱዲዮአችን ድረስ ስለተገኘሽ። 25 የአሜሪካ ዶላርሽን ተቀብለሽ ወደ ቤትሽ ነዳጅ ሞልተሽ ማለት ነው። ተመልካቾቻችን ከኢቢኤስ ቴሌቪዥን እየተዘጋጀ የሚቀርብላችሁ የእንቆቅልሽ የጥያቄና መልስና የመዝናኛ ዝግጅታችን ይሄን ይመስል ነበረ። ከጥያቄና መልሱ እየተማራችሁ እየተዝናናችሁ እርስ በርሳችሁ እየተወያያችሁ አብራችሁ እንደቆያችሁ እምነታችን ነው። በቀጣዩ ዝግጅታችን ከሌሎች ተወዳዳሪዎችና ከሌሎች ጥያቄዎች ጋር በድጋሚ እንጠብቃችኋለን። እስከዛው መልካም